ተናስተን ተከበራችሁ የብሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎችን እናሰማችኋለን። ዜናውን እናሰማችሁን ያብተማ ሰፋና ታምሩ ገዳን ባለንበት ሰዓት አቆጣጠር የዛሬ ግንቦት 13 ቀን 2017 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የአማራ ፋኖ ብሔራዊ ኃይል ወታደራዊ እንቅስቃሴ መጠናከር፣ የአገዛዙ ድንጋጤና የአብይ ሚስጥራዊ ጉዞ፣ የሆሊሶ ምሬት፣ ጤና ባለሙያዎች ንቅናቄና የታክሲ ሹፌሮች ጉምጉምታ፣ ሰብአዊ ጥሰቱና ትግራይ ኢትዮጵያን የጎበኘው ተጠርጣሪ መገደል የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን እንሆ። የአማራ ፋኖ ህዝባዊ ኃይል በጎጃም ቀጠና በተለያዩ ግንባሮች ያደረጋቸውን ወታደራዊ እንቅስቃሴዎች ተከትሎ በጠላት ላይ ሰብአዊና ቁሳዊ ኪሳራ ማስከተሉን አስታወቀ። አገዛዙ ያሰለጠናቸው የሰላም ሰራዊት በሚል ህዝባችንን አንከዳም በሚል 9 ዛሬ ፋኖ መቀላቀላቸው ተገለጸ። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና በርካታ ክፍለ ጦሮች ዛሬ ግንቦት 13 ቀን 2017 ዓ.ም ከፍተኛ ድል መቀዳጀታቸው ተገለጸ። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና የህዝብ ግንኙነት ኃላፊ ፋኖ ማርሸት ጻው ይፋ ባደረገው በዚህ መረጃ ዛሬ በተካሄዱ ውጊያዎች በጠላት ላይ ሰብአዊና ቁሳዊ ኪሳራ የደረሰ ሲሆን በርካታ ቁጥር ያለው የጠላት መሳሪያ መማረኩንም በፎቶግራፍ አስደግፎ ባወጣው መረጃ ይፋ አድርጓል። በርካታ ቁጥር ያለው የጠላት ኃይል ከየአካባቢው ሙሉ ትጥቁን በመያዝ የወገን ኃይል ተቀላቅሏል ያለ ሲሆን በሁሉም ክፍለ ጦሮች ታድሶ፣ ሪፎርም፣ የፖለቲካ ግንባታ፣ ህዝባዊ ውይይት፣ ኃይል ማሰልጠን ተጠናክሮ መቀጠሉንም ጨምሮ ገልጿል። ዛሬ በተለያዩ ግንባሮች ቲሊሊ ዘንገና ብርጌድ፣ ስናን አባጅሜ ብርጌድ፣ ዛምብርሃ ብርጌድ በጠላት ላይ ወሰዱትን ወታደራዊ እርምጃ በተመለከተ ተጨማሪ ዝርዝር መረጃ አግኝተናል። በአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና አንደኛ ክፍለ ጦር ኮሎኔል ታደሰ ሙሉነ ብርጌድ በዛሬው ዕለት ግንቦት 13 ቀን 2017 የጠላትን እንቅስቃሴ በመከታተል ከገርጨጭና ዳጊት ከሌሊቱ 10 ሰዓት ከ45 ተነስቶ ሳንጊን ለመያዝ በሞከረው በጠላት ኃይል ላይ ባለማየሁ ከቤ ሻለቃ ልጆች ተቀጥቅጦ ያሰበው ሳይሳካ መመለሱ ታውቋል። በዚህ ግንባር 2 ከፍተኛ አመራሮች ሲደመሰሱ ከ7 በላይ የጠላት አስክሬን መነሳቱን፣ ጠላት ቁስለኛ በፓትሮል ሲያመላልስ መዋሉን የአማራ ፋኖ ብሔራዊ ኃይል አስታውቋል። በሌላኛው የዳጊ ግንባር ኮሎኔል ታደሰ ሙሉነ ብርጌድ ዳጊ ከተማ ሰርግ የአመራሩን መቀመጫ ካምፕ ሰብሮ በመግባት በተፈጸመው ድንገተኛ ጥቃት አንድ ከፍተኛ መኮንን የተደመሰሰ ሲሆን የፋኖን ጥቃት መቋቋሚያ ተሳናው የጠላት ጦር ቤተክርስቲያን እንደ ምሽግ በመጠቀም ላይ እንደሚገኝ ታውቋል። ይህ በእንዲህ እንዳለ ከጠላት ጋር በማንዳነት የተሰለፉ አድማ ብተናዎች ከአብይ አገዛዝ ስልጣን አስጠባቂ ወታደሮች ላይ በፋኖ የደረሰባቸውን ጥቃት ተከትሎ የተሳሳተ መረጃ በመስጠት ተለይተን እንድንመታ አድርጋችሁናል በማለት እርስ በርስ መፋጠጣቸውን የአማራ ፋኖ ብሔራዊ ኃይል አንደኛ ክፍለ ጦር ባወጣው ተጨማሪ መረጃ አስታውቋል። በቲሊሊ ዘንገና ብርጌድ ያደረገውን ወታደራዊ እንቅስቃሴ ተከትሎ በአማራ ፋኖ ብሔራዊ ኃይል አገው ምድር ክፍለ ጦር የቲሊሊ ዘንገና ብርጌድ በዛሬው ዕለት ቲሊሊ ከተማ ዘልቀው በመግባት ስኬታማ ኦፕሬሽን መፈጸማቸውን በውጊያው ከፍተኛ ሰብአዊና ቁሳዊ ኪሳራ በጠላት ላይ መድረሱም ታውቋል። በሌላ በኩል አገዛዙ ህዝባቸው እንዲወጉ ያሰለጠናቸውና ባንዳኖንም ያሉ ሰከላ ግሻ አባይ ከተማ ከመሸገው ኃይል እየለቀቁ 9 ዛሬ ፋኖን መቀላቀላቸው ተገልጿል። ከተለያዩ ቦታዎች ታፍነው የመጡት እነዚህ ሰላም አስከባሪ በሚል ሽፋን አሰልጥኖ ያስመረቃቸው 9 አባላት አገዛዙ በህዝባቸው ላይ የሚፈጽመውን ጥቃት በመቃወም ከነሙሉ ትጥቃቸው ጊዮን ብርጌድን መቀላቀላቸው ታውቋል። ከአገዛዙ የከዱትን ልጆች የጊዮን ብርጌድ አመራሮች በተገኙበት ደማቅ አቀባበል የተደረገላቸው ሲሆን ሰከላ የመሸገው የብልጽግና አመራሮች ከፍተኛ ድንጋጤ ላይ መውደቃቸውም ታውቋል። በሌላ ግንባር የአማራ ፋኖ ብሔራዊ ኃይል ቀኝጌታ ወፍታዬ ንጉሴ 6ኛው ክፍለ ጦር ታላቅ ውጊያ ማድረጉም ታውቋል። በዛሬው ዕለት ግንቦት 13 ቀን 2017 ዓ.ም ወራሪውን ሰራዊት የጅብላ ሙተራ ብርጌድ በ5 አቅጣጫ በፈንድቃ፣ በደብረ ኤልያስ፣ በቸርተከል መገንጢያ፣ በየቦ ማርያምና ቦራቡር በተባሉ አቅጣጫዎች በጠዋቱ ከበባ ለማድረግ እጅግ ብዙ ቁጥር ያለው ጦር ወደ ቀጠናው ያስገባ ቢሆንም በረኞቹ የጅምላ ሙተራ ፋኖች እንደ ወትሮው የብረት አጥር በመሆን ጠላት ወጥመዳቸው ሲገባ የተቀናጀና የተናበበ ጥቃት በመፈጸም በጠላት ላይ ከፍተኛ ኪሳራ ማድረሳቸው ታውቋል። ውጊያው በዋናነት በቸርተከልና በሊባኖስ ግንባሮች የተካሄደ ሲሆን በእነዚህ ግንባሮችም በርካታ ቁጥር ያለው የጠላት ኃይል ሙትና ቁስለኛ ሲሆን በተለይም በሊባኖስ በኩል ጠላት ከፍተኛ ሁኔታ በመመታቱ እስከ ምሽት ድረስ አስክሬንና ቁስለኛውን ሲያጓጉዝ እንደነበር ከክፍለ ጦር የወጣው መረጃ ይገልጻል። በዚህ ውጊያ በሊባኖስ ግንባር ብቻ 12 የጠላት ኃይል ሲደመሰስ 35 መቁሰላቸው ታውቋል። የፋኖን ጥቃት መቋቋም ያቃተው አገዛዙ ስልጣን አስጠባቂ ጦር አየነው ስመኝ የተባለን ግለሰብ ፋኖ ዘመድ አለህ በሚል መላኩ ሲሳይ የተባለ አእምሮ በሽተኛን ደግሞ ሰላይ
በላይነህ ሲሉ በግፍ የረሸኗቸው ሲሆን አንድ ተጨማሪ ሰላማዊ ሰው አፍነው መውሰዳቸው ታውቋል። ሌላ ግንባር የቀስተ ደመና ብርጌድ ፋኖች ደብረ ኤልያስ ከተማ ላይ በመግባት ጠላትን በተለያዩ አቅጣጫዎች ሲያሯሩጡት መዋላቸውን ውጊያው ፋብሪካውና ወላስማ በሚባሉ ግንባሮች የተደረገ ሲሆን በዚህ ግንባርም አንድ ባንዳ ፖሊስ ሲደመሰስ 10 መቁሰላቸውን አንድ ክላሽ ከነሙሉ ትጥቅ መማረክ መቻላቸውን የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ዛሬ ግንቦት 13 ቀን 2017 ያደረጋቸውን ውጊያዎች ተከትሎ ያገኘነው መረጃ አስታውቋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደም ተፈናቃዮች ወደ ቀያቸው በአፋጣኝ ካልተመለሱ በትግራይ ክልል የሰላም ሂደትም ከባድ አደጋ ይጋረጣል ሲሉ ለአንድ ምዕራባውያን ዲፕሎማትም ጥሪ ያቀረቡ የምዕራባውያን ዲፕሎማቶችንም ጣልቃ ገብነትን ጠየቁ። አዲስ አበባ ውስጥ በኢትዮጵያ የፈረንሳይ አምባሳደር አሌክሲስ ላሜክን በማግኘት ንግግር ያደረጉት ሌተናል ጄኔራል ታደሰ ወረደም የትግራይ ተፈናቃዮችን ወደ ቀያቸው ማስመለስም ካልተቻለ በቋፍ ላይ ይገኛል አሉት። የሰላም ሂደቱ ሌላ ዙር ቀውስም ሊያስከትል ይችላል። ከዚህ አኳያም የፈረንሳይ መንግስት ገንቢ ሚናውን እንዲጫወትም የፕሪቶሪያው የሰላም ስምምነትም ሙሉ በሙሉ ተግባራዊ እንዲሆን ዘላቂ ሰላም በክልሉም እንዲሰፍን የፈረንሳይ መንግስት ጫና ይፍጠር ሲሉም ሌተናል ጄኔራል ታደሰም ተማጽነዋል። ፈረንሳዩ ዲፕሎማት አምባሳደር አሌክሲስ በበኩላቸው የፕሪቶሪያው የሰላም ስምምነትም ሙሉ በሙሉ ተግባራዊ እንዲሆን በሰሜን ኢትዮጵያ በትግራይ ክልል ዘላቂ ሰላም እንዲመጣ አገራቸው ፈረንሳይ የበኩሏን ድጋፍ እንደምታደርግ ለሌተናል ጄኔራል ታደሰ ማረጋገጣቸውን ከወጣው መረጃ ለማወቅም ተችሏል። ከፈረንሳዩ አምባሳደር ቀደም ሲል በአዲስ አበባ የሚገኙት የአሜሪካው አምባሳደር ኤርቪን ማሲንጋን እዚያው አዲስ አበባ መኖሪያ ቤታቸው ድረስም ሄደው ያነጋገሩትም ሌተናል ጄኔራል ታደሰ ወረደ የተፈናቃዮችን ዳግም ወደ ቀያቸው መመለስም እንዲሁም የትግራይ ክልል ድንበሮችን ወይም አከላልን ዳግም ማስመለስ ያሉት ጉዳይ ያስተዳደራቸው ዋነኛ አጀንዳ መካከል አንዱ እንደሆነ መግለጻቸው ታውቋል። በትላንትናው ዕለት ወደ ትግራይ ክልል ሽሬ አካባቢ የተጓዙት አምባሳደር ማሲንጋ የአሜሪካ አስተዳደር ለኢትዮጵያ የሚያደርገው እርዳታም አቅርቦትም ይቀየራል ይሻሻላል እንጂ ሙሉ በሙሉ እንደማይቋረጥ በመግለጽ በኢትዮጵያ ግዙፍ የሰብአዊ እርዳታ ከሚያደርጉ ለጋሽ አገራት መካከል አንዷ የሆነችው አሜሪካ ዲፕሎማቷ በትግራይ ክልል ሽሬም ተገኝተው ህዝቡን እናስቀድም ፖለቲካውን እናስከትል የሚል አስተያየት መሰንዘራቸውን በአዲስ አበባ የሚገኘው የአሜሪካ ኤምባሲ በማህበራዊ ትስስር ገጹ ካጋራው መረጃ ለመረዳትም ተችሏል። የአማራ ፋኖ ብሔራዊ ኃይል ወታደራዊ እንቅስቃሴዎች ተጠናክረዋል። በላስታ ዱብኮ ቀጠና በተፈጸመ ድንገተኛ የደፈጣ ጥቃት የአብይ አገዛዝ ስልጣን አስጠባቂ ጦር መትረየስ ተኳሽን ጨምሮ 5 መደምሰሳቸውን ከ12 በላይ መቁሰላቸው ተገለጸ። የአማራ ፋኖ ብሔራዊ ኃይል በላስታ ዱብኮ ቀጠና በተፈጸመው የደፈጣ ጥቃት መትረየስ ተኳሹን ጨምሮ ከ5 በላይ አገዛዙ ወታደሮች መደምሰሳቸውና ከ12 በላይ የሚሆኑት መቁሰላቸውን ዛሬ ግንቦት 13 ቀን 2017 ዓ.ም ከወሎ ቀጠና ባወጣው መግለጫ አስታውቋል። በአማራ ፋኖ ብሔራዊ ኃይል ላስታ ሳምነው ኮር በአርበኛ አያናው እንየው የሚመራው እሸት ክፍለ ጦር ተወርዋሪ የፋኖ ኃይሎች በተከፈተ የደፈጣ ጥቃት የብልጽግና ስልጣን አስጠባቂ ጦር ከባድ ሰብአዊና ቁሳዊ ኪሳራ ማስተናገዱ ተገልጿል። በላስታ ሳምነው ኮር ስር ከሚገኙት 7 ክፍለ ጦሮች ውስጥ የሚገኘው ግዙፉ እሸት ክፍለ ጦር ዘመቻ መምሪያ አርበኛ ኮስትር አሸነፍ የበሪሁን ሻለቃ ምክትል አዛዥ ፋኖ ደጀን ድንቁና የክፍለ ጦሩ ሜካናይዝ አባል ፋኖ ንጉስ ጸጋይ በመሩትና ባስተባበሩት የተቀናጀና የተናበበ የደፈጣ ጥቃት ልዩ ኦፕሬሽን ከጠላት ጋር አንገት ለአንገት በመተናነቅ በ3 ሲኖ በአንድ አይሱዚና በ2 ካሶኒ እግረኛን ጨምሮ ከላሊበላ ወደ ጋሸና ከተማ ጎራ አስፓልት ይዞ ሲጓዝ በነበረው ያገዛዙ ስልጣን አስጠባቂ ሰራዊት ላይ በድቡኮ ቀጠና ቆጋ ወንዝ ላይ ልዩ ስሙ አፍጆ ከምትባል ቦታ ላይ ዛሬ ግንቦት 13 ቀን 2017 ዓ.ም ከንጋቱ 12 ሰዓት እስከ ረፋዱ 1 ሰዓት ተኩል ለ90 ደቂቃ በፈጀ ልዩ ኦፕሬሽን ተወርዋሪዎቹ ቅንድብ የሚላጩት የጀነራል አሳምነው ጽጌ ልጆች መትረየስ ተኳሹን ጨምሮ 5ቱን በደመሰሱበትና ከ12 በላይ ቁስለኛ ያደረጉበት የተሳካ ኦፕሬሽን መሆኑን አስታውቋል። በተመሳሳይ ከትላንት ወዲያ ግንቦት 11 ቀን 2017 ዓ.ም በዚሁ ድብኮ ቀጠና ልዩ ስሙ የድሮ ከተማ ተብሎ በሚጠራው ቦታ በተፈጸመ ድንገተኛ የደፈጣ ጥቃት የጸረ አማራው አገዛዝ ወታደሮች ከባድ የሆነ ሰብአዊና ቁሳዊ ኪሳራ ማስተናገዳቸውን ይሄው የዛሬ መግለጫ አስታውሷል። ወታደሮቹ ላይ ደፈጣ ጥቃቱ የተፈጸመው ከላሊበላ ወደ ጋሸና የሚጓዙ የብልጽግና አመራሮችን አጅበው እየተጓዙ
በነበረበት ሲሆን የሸት ክፍለ ጦር በዚሁ ቀጠና ዛሬም ከባድ ጥቃት በመሰንዘር በጠላት ላይ ታላቅ ድል መቀዳጀቱን አስታውቋል። መዳረሻው ድልና ነጻነት የሆነ የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል ሲል የአማራ ፋኖ ብሔራዊ ኃይል ከወሎ ቀጠና ላስታ ሳምነው ኮር ህዝብ ግንኙነት ኃላፊ ፋኖ ቢሆነኝ ቢያበይን ማሳወቁን ህዝብ ግንኙነቱ ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ አብይ አገዛዝ ስልጣን አስጠባቂ ራሱን መከላከያ ብሎ የሚጠራው ኃይል ከየቦታ ያፈሳቸው ታዳጊዎች በተለያዩ ስልጠና ቦታዎች ላይ የሚያደርጉትን እንቅስቃሴ በተመለከተ የመከላከያ ጋዜጠኞች የተባሉ ወደ አካባቢው ሲሄዱ በቅርበት ፎቶግራፍ እንዳያነሱ፣ ቪዲዮም ሆነ ፎቶግራፍ ከርቀት እንዲሆን፣ በእድሜያቸው ከፍ ያሉ ከተገኙ ወደፊት እንዲሰለፉ እንዲደረግ መመሪያ መውጣቱና ይህን ተከትሎ በርካታ ታዳጊዎች አዳዲስ ስልጠና እየወሰዱ መሆኑን አገዛዙ አደርገዋለሁ ለሚለው ሁሉን አቀፍ ጥቃት ሰፊ ዝግጅት እያደረገ ሲሆን የአገዛዙ ስልጣን አስጠባቂ ምርኮኛ ጀነራሎችም የዘረፉትን ሀብት ለመብላት ጦርነቱ መራዘም ተስፋ እያስቆረጣቸው መምጣቱን አንዳንዶች ምክንያት ፈልገው ከሀገር ለመውጣት ማሰባቸውን ይህን ተከትሎ በአገዛዙ መከላከያ ሚኒስቴር ውስጥ ግምገማ እስከመደረግ መድረሱን የሚጠቅሱ መረጃዎች ደርሰውናል። በኦሮሚያ ክልል ደቡብ ምዕራብ ሸዋ ውስጥ የኤሌክትሪክ ኃይልና የውሃ አቅርቦት ለተከታታይ ሳምንታት መቋረጡ ነዋሪዎችን ለከፍተኛ ችግር ማጋለጣቸው ተሰማ። ዲደብሊው እንደዘገበው በኦሮሚያ ክልል ደቡብ ምዕራብ ሸዋም ዋና መናገሻ ከተማ በሆነችው ወሊሶና አካባቢው አገልግሎትም ሲሰጥ የነበረው የኤሌክትሪክ ኃይል በመቋረጡ መስሪያ ቤቶች፣ ሆቴሎች፣ መኖሪያ ቤቶችና ተመሳሳይ የህዝብና የማህበራዊ አገልግሎት ሰጪ ተቋማት ከ3 ሳምንታት በላይ ለብርቱ ፈተናም ተጋልጠዋልም ተብሏል። ከአዲስ አበባ ከተማ በወፍ በረር 112 ኪሎ ሜትር ርቀት ላይ የምትገኘው በትንሹ ከ120 ሺህ በላይ ነዋሪዎች ያሏት የወሊሶ ከተማ መብራት በመቋረጡ ነዋሪው ህዝብ የታሸገ ውሃ ለመጠጣት የተገደደ ሲሆን ወፍጮ ቤቶችም ስራ በማቆማቸው ነዋሪዎች ምግባቸውን እንኳን በቅጡም አስፈጭተው ለመመገብ ከፍተኛ ችግር እንደገጠማቸው በምሬትም ተናግረዋል። የወንጪም፣ የጎሮም፣ የቱሉ ቦሎ፣ የኤሎም፣ የሶዳም ሶደን ወረዳዎችን ጨምሮ የውሃና የመብራት አገልግሎት መቋረጡ የተገለጸ ሲሆን የኢትዮጵያ መብራት ኃይል የወሊሶ ቅርንጫፍ ኃላፊው አቶ አበራም በዳዳ በሰጡት አስተያየት ለአካባቢው የኤሌክትሪክ ኃይል የሚያስተላልፈው ሰብስቴንሽን ወልቂጤ አካባቢ በመቃጠሉ ጥገናው መቼ ይጠናቀቃል የሚለው ጉዳይ በባለሙያዎችም የሚመለከትም ስለሆነ ሲጠናቀቅም ይፋ ይሆናልም ብለዋል። አብይ አህመድ ስጋት ላይ ወድቋል። ወደ ፈረንሳይ በሚስጥር ያደረገውን ጉዞ ተከትሎ ዘገባ ወጥቷል። ጠፈር ላይ ወጣሉ የሚል እቅድ አውጥቶ ከፍተኛ ሀብት እያባከነ መሆኑን የሚጠቅሱ ተጨማሪ መረጃዎችም ወጥተዋል። የኢትዮጵያ የጤና ባለሙያዎች ንቅናቄና ሰራተኞችና መምህራንም አመጽ ሊያስነሱ ይችላል የሚል ስጋት ላይ ወደቀው አብይ አህመድ ለወትሮው ከሀገር ሲወጣ በሸብረብና ያገዛዙ መገናኛ ብዙሃን አብይ ጉዳይ ተደርጎ ሲዘገብ የነበረ ቢሆንም ዛሬ ወደ ፈረንሳይ በሚስጥር የሄደበት ጉዞን በተመለከተ አፍሪካ ኮንፊደንሻል ድንገተኛ ጉብኝት አደረገ በሚል የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ለማግኘት ፓሪስ መግባቱን አስታውቋል። ያገዛዙ መገናኛ ብዙሃን የአብይ አህመድ የዛሬውን ጉዞ ሚስጥር ያደረጉ ሲሆን አገዛዙ ባለስልጣናትና አብይ አህመድ የኢትዮጵያ ጤና ባለሙያዎች ንቅናቄ የጀመሩትን እንቅስቃሴ ተከትሎ ስጋት ላይ መውደቃቸው ማሳያ ተደርጎ እየቀረበ ነው። ከሁለት ዓመት ተኩል በፊት ወደ ፈረንሳይ አቅንቶ የነበረው አብይ አህመድ ጅቡቲና ሱዳን እንኳን በሚሄድባቸው ወቅቶች በአደባባይ ጉብኝቱ ከሚገባው በላይ ሽፋን የሚሰጠውና በጉልበት የተቆጣጠራቸውን የአገሪቱን መገናኛ ብዙሃን ለሱ ሽርሽር ዘገባ ሽፋን ለመስጠት ሌሎች ሀገራዊ ጉዳዮችም ከሱና ከፓርቲው ፍላጎት ውጪ የማይስተናገዱ ሲሆን የዛሬው ምስጢራዊ ጉዞ ግን ሰሞኑን በአገር ቤት የኢትዮጵያ ጤና ባለሙያዎችን ንቅናቄ ተከትሎ ተጨማሪ ህዝባዊ ተቃውሞ ይነሳል የሚል ስጋት ላይ መውደቁን ያሳያል ተብሏል። ይህ በእንዲህ እንዳለ ከ26.5 ሚሊዮን ብር በላይ በማውጣት በቅርቡ የውጭ ባለሙያዎችን በማስገባት የ1500 የድሮን ትርኢት በማሳየት የራሱን ምስል በማየት ሲደመም የነበረው አብይ አህመድ ወደ ጠፈር ለመጓዝ እቅድ አውጥቶ እየተንቀሳቀሰ መሆኑን የሚጠቅሱ መረጃዎች በማህበራዊ ሚዲያ መዘዋወር ጀምረዋል። አስቀድሞ ሳይንቲስቶች ይጓዙበት የነበረው የጠፈር ጉብኝትን ተከትሎ ከቅርብ ጊዜ ወዲህ በሀብታቸው የናጠጡና ተጨማሪ ዝና የፈለጉ ታዋቂ ሰዎች ወደ ጠፈር በርከት ያለ ሀብት በመመደብ በርከት ያለ ወጪ የሚጠይቀውን የጠፈር ጉዞ የሚያከናውኑ ሲሆን በሚሊዮን ዶላሮች በማውጣት አብይ አህመድ ተመሳሳይ እርምጃ ለመውሰድ የሚሞክርበት ወቅት የኢትዮጵያ የጤና ባለሙያዎች የዳቦ ጥያቄ አንስተው ጥያቄያቸውን ከመመለስ ይልቅ
የማይጠይቅ የአፈና እርምጃን አማራጭ በማድረግ በርካታ አንቱ የተባሉ የሕክምና ዶክተሮችን ጨምሮ ከ100 በላይ ጤና ባለሙያዎችን በማሰርና በማሳደድ ላይ የሚገኘው አገዛዝ አገሪቱን እንደ ግል ንብረቱ አብይ አህመድም ከዚህ ቀደም ከነበሩትም አምባገነኖች በከፋ መንገድ የአገር ሀብትን እያባከነ ለህዝቡ ያለውን ንቀትና አገሪቱን ለውጭ መንግስታትና ባለሀብቶች እየቸረቸረ በመሸጥ የግል ፍላጎቱን ለማሳካት እየተንቀሳቀሰ ነው የሚሉ አስተያየቶች ተከትለው ቀርበዋል። የጠፈር ጉብኝቱን ተከትሎ በአማራ ህዝብ ላይ ጦርነት ያወጀውና በአገሪቱ ጦርነትን እንደ ብቸኛ አማራጭ ማድረግ ንጹሃንን ጭምር በድሮን የሚጨፈጭፈው አብይ አህመድ ጠፈር ላይ ወጥቶ ለዓለም ሰላም ጥሪ ያደርጋል የሚል እቅድ መኖሩንም ጭምር ይኸው በማህበራዊ ሚዲያ እየተዘዋወረ ያለ መረጃም ይገልጻል። ይህ በእንዲህ እንዳለ ዛሬ ኮሎኔል መንግስቱ ኃይለማርያም አገር ጥለው በሄዱበት 34ኛ ዓመት ላይ አብይ አህመድ ወደ ጠፈር ይሄዳል መባሉን ተከትሎ የቀድሞ የፖለቲካ እስረኛ አቶ ስንታየው ቸኮል የታሪክ ግጥምጥሞሽ መሆኑን በማንሳት ህዝባዊ ማዕበሉ አስፈሪ የሆነበት አንድነት ፓርክ ገብቶ ጎትቶ ከሚያወጣው ኮሎኔል መንግስቱ ለስራ ብላቴ ብለው በሰበብ ናይሮቢ እንደተገኙት ሁሉ ኮሎኔል አብይ አህመድ የብልጽግና ወንጌል ማህበርተኛና የደም ጉባኤ ምዕመኑን ሜዳ ላይ ጥሎ ወደማይመለስበት መሐመድ ቢን ዛይድ የዱባይ ጂንካ ወደ ጠፈር ለመሄድ እንዳሰበና ታሪክ ራሱን ሊደግም መሆኑን ማሳያ ይሆናል። የሁለቱ ኮሎኔል የግንቦት ትውስታ ሆኖ ይመዝገብ፣ ህዝባዊ ማዕበሉ አስፈሪ ነው በማለት አስተያየቱን አስፍሯል። ኮሎኔል መንግስቱ ኃይለማርያም የዛሬ 34 ዓመት ግንቦት 13 ቀን 1983 ዓ.ም ብላቴ የሚገኙ የዩኒቨርሲቲ ተማሪዎች ወታደራዊ ሰልጣኞችን ጎበኛሉ በማለት ለቤተ መንግስቱ የጥበቃ ኃላፊ በማለት ወደ ብላቴ ካመሩ በኋላ ፓይለቱን ጭምር በማስገደድ ወደ ኬንያ ሄደው ያረፉ ሲሆን ከኬንያ አስቀድሞ ወደ አዘጋጁት መዳረሻቸው ዚምባብዌ ማቅናታቸውን የሚያስታውሱ ወገኖች አብይ አህመድ በመጨረሻ ጓዶችን ጭምር እድል ካገኘ ጥሎ ለመፈርጠጥ እንደሚችል ተደጋግሞ ሲጠቀስ ቆይቷል። የአገር ሀብትን በማባከን ለግሉ አውሮፕላን እስከ ማዘዝ የደረሰው አብይ አህመድ ያልታሰበው የኢትዮጵያ ጤና ባለሙያዎች ንቅናቄ ዳቦ ጥያቄ የመላው ህዝብ ትኩረት መሳቡና ሰራተኞችና መምህራንን ጨምሮ ሁሉም ህዝብ በየደረጃ በኑሮ ውድነቱና በጦርነቱ በመሰላቸት ጦርነቱ ኢኮኖሚውን እያደቀቀ መሆኑን በግልጽ መረዳት መጀመሩን ተከትሎ ተመሳሳይ ተቃውሞ ሊነሳብኝ ይችላል የሚል ስጋት መኖሩን ለአገዛዙ ባለስልጣናት የተሰጡ የውስጥ መመሪያና በሚስጥር የሚደረጉ ስብሰባዎችም ተመሳሳይ ይዘት እንዳላቸው አስቀድሞ መግለጻችን አይዘነጋም። የጤና ባለሙያዎቹ ንቅናቄ ተጠናክሮ ቀጥሏል። አገዛዙ ያሰራቸውን ፍርድ ቤት እያቀረበ ነው። ፍርድ ቤት ያልቀረቡ የጤና ባለሙያዎችም አሉ። ተቃውሞ ተጠናክሮ መቀጠል አገዛዙን ስጋት ላይ ጥሏል። የጤና ሚኒስትር ምክትል ሚኒስትር የተባለው የኦሮሞ ብልጽግና ፓርቲ ጉዳይ አስፈጻሚ የሰጠው ማስፈራሪያ ተቀባይነት አላገኘም። የጤና ባለሙያዎች ብሔራዊ የስራ ማቆም አድማ ንቅናቄ ተጠናክሮ የቀጠለ ሲሆን በግዳጅና በወታደራዊ ጫና ወደ ስራ የተመለሱ ፈርተው ስራቸው ላይ የተገኙ ጥቂቶችም ደረጃ በደረጃ የስራ ማቆም አድማውን እየተቀላቀሉ ሲሆን ትላንት የጤና ሚኒስትር ምክትል ሚኒስትር ዶክተር ደረጀ ገርፋ የተባለውና ቀደም ሲል የኦሮሞ ብልጽግና ፓርቲ ኦህዴድ ዋና ማህበራዊ ሚዲያ አቀንቃኝ የነበረው ግለሰብ የጤና ባለሙያዎች የስራ ማቆም አድማውን ትተው ወደ ስራ ካልተመለሱ ፈቃዳቸው ይሰረዛል ብሎ ላወጣው ማስፈራሪያ አገዛዙ እየሄደበት ያለው እርምጃ የሀገሪቱን የጤና ስርዓት ቀውስ ውስጥ ለመክተትና እነሱ የማይታከሙበትን የጤና ስርዓት የበለጠ ለመጣል ህዝቡን ለተጨማሪ ችግርና ሞት ለመዳረግ ቆርጠው ተነስተዋል የሚሉ ወቀሳዎች ተጠናክረው የቀረቡ ሲሆን ለህዝቡ ጤና መሻሻል፣ ለደሞዝ ጭማሪና የጤና ሽፋን ለማግኘት ያቀረቧቸውን ጥያቄዎች አገዛዙ ላለመመለስ የሚያደርጋቸው ጫናዎችና ማስፈራሪያዎች ተቀባይነት እንደሌላቸው የተገለጸ ነው። በአዲስ አበባ ከታሰሩት መካከል 5 ዶክተሮችና ባልደረቦቻቸው ዛሬ ግንቦት 13 ቀን 2017 በአዲስ አበባ ፌዴራል ፍርድ ቤት የጊዜ ቀጠሮ መጠየቂያ የቀረቡ ሲሆን የአገዛዙ ፌዴራል ፖሊስ በተለመደው መንገድ ሁከትና ብጥብጥ ሊያስነሱ የሚል ተራ ውንጀላ ይዞ የቀረበ ሲሆን በዋስ ቢወጡ ይጠፉብኛል የሚል መከራከሪያ በማቅረብ ዶክተር ማህሌት ጉሽ ጨምሮ በእስር ላይ የሚገኙት ዶክተር ሳሙኤል ኃይሉ፣ ዶክተር ሚኪያስ አለም፣ ዶክተር ሩት አማረ፣ ዶክተር ኃይለ ኢየሱስ ንጋቱ አረጋው ጨምሮ 5 ዶክተሮችና በየደረጃው ያሉ የጤና ባለሙያዎች በአጠቃላይ 9 ፍርድ ቤት የቀረቡ ሲሆን የፌዴራል መጀመሪያ ደረጃ ፍርድ ቤት አራዳ ምድብ ጊዜ ቀጠሮ ችሎት ቀርበው ተጨማሪ ጊዜ ተጠይቆባቸዋል። የጤና ባለሙያዎች የስራ ማቆም አድማ ለማድረግ በህግ ያልተከለከሉ ቢሆንም በህግ ሽፋን የሚወሰደው አፈና ተጠናክሮ የቀጠለ ሲሆን ተጠርጣሪዎች ሲሰሩበት በነበረ ሆስፒታል ውስጥ በሕክምና መስተጓጎል ህይወታቸው ያለፈ በርካታ ሰዎች አሉ በማለት የጤና ስርዓቱን በማቃወስ ለጦርነት በጀት ከፍተኛ በጀት በመዋል በብልጭልጭ ፕሮጀክቶች የአገሪቱን ሀብት በማባከን በመንግስት ተቋም ስር የሚገኙ የጤና ጣቢያዎች በሕክምና መሳሪያ እጦትና መሰረታዊ የሚባሉ ሆስፒታሎች ሊያቀርቧቸው የሚገቡ እንደ ፋሻና ግላብ ሳይቀር ከውጭ ግዙ እየተባለ ባለበት ወቅት የደሞዝ ጥያቄ ያነሱና የህዝቡ ጤና ይሻሻል
ያሉ የጤና ባለሙያዎችን እንዲመሰል ውንጀላ በማቅረብ ለማሸማቀቅ መሞከር አገዛዙ የደረሰበትን ክስረት ያሳያል ተብሏል። የኢትዮጵያ ጤና ባለሙያዎች ንቅናቄ ጥያቄያችን ተቀባይነት ካላገኘ ተከፋፍለን ከቆምን ላገዛዙ ተጨማሪ አፈና መሳሪያ እንሆናለን። ዛሬ ካልተመለሰ ጥያቄያችን መቼም አይመለስም። በተራ ማስፈራሪያና ድለላ የምንተው ጥያቄ የለም በማለት ዛሬም በአቋማቸው ጸንተዋል። የጤና ባለሙያዎች ንቅናቄን ተከትሎ መምህራን በዚህ ጊዜ ውስጥ መብታችንን ካላስከበርን መቼም አናስከብርም። በተለይም የዩኒቨርሲቲ መምህራን ከዚህ ቀደም የጀመርነውን እንቅስቃሴ አጠናክረን ልቀጥል ይገባል። ተከፋፍለን በፍርሃት ሳቢያ መብታችንን አሳልፈን ሰጥተን እስከ መቼ ድረስ በረሃብ እየተቀጣ እንኖራለን የሚሉ ጥያቄዎች ንቅናቄውን እናስተባብራለን ወደሚሉ ውስጡን ከፍተኛ ጫናና ጥያቄ የቀረበ መሆኑ ታውቋል። የኢትዮጵያ ጤና ባለሙያዎች ንቅናቄ አስተባባሪዎች ህዝቡ ድጋፉን እንዲሰጣቸው አርቲስቶችን ጨምሮ የተለያዩ ማህበረሰብ ክፍል አባላት ድምጽ እንዲሆኗቸው ጥሪ ማድረጋቸው አይዘነጋም። የጤና ባለሙያዎቹ ለአንድ ወር ቅድመ ጊዜ በመስጠት ያቀረቧቸውን 12 ጥያቄዎች ያልተቀበለው አገዛዝ ከግንቦት 10 ቀን 2017 ጀምሮ የተሟላ የሥራ ማቆም አድማ ያደረጉ ሲሆን ከግንቦት 5 እስከ ግንቦት 9 ድረስ ከፊል የሥራ ማቆም አድማ ማድረጋቸው አይዘነጋም። ይህ በእንዲህ እንዳለ ታስረው ፍርድ ቤት በቀረቡት ሐኪሞች ጉዳይ ታዋቂው የሰብአዊ መብት ተሟጋች አቶ ያሬድ ኃይለማርያም የሀገራችን የፍትህ ስርዓት ምን ያህል ችግር ውስጥ እንደወደቀና ለአፈና መሳሪያ እንዲውል እንደሚደረግ ማመላከቻ ከሆኑ ጉዳዮች አንዱ ፖሊስና አቃቤ ሕግ የሚያቀርቡላቸውን የፍብረካና የሐሰት ክሶች እንዳለ ተቀብለው የፍርድ ሂደት እንዲቀጥል መፍቀዳቸው ነው በማለት ሐኪሞቹን አስታኮ ተጨማሪ ጊዜ ቀጠሮ መፈቀዱን በማስመልከት አስተያየቱን አስፍሯል። አንድ በቀዶ ጥገና ላይ የነበረን ዶክተር ከስራው ቦታ ላይ ለምን የሥራ ማቆም አድማ አስተባበርክ በሚል ከነጭ ጋዋኑ አንጠልጥለው ወስደው ሲያስሩና ከዛም በሽብርተኝነት ለሰው ሕይወት መጥፋት ምክንያት መሆን ከአመጽ ኃይሎች ጋር በመተባበር የሚል የሐሰት ኮተት ደርድረው ክስ ሲያቀናብሩና ያለምንም ተጨባጭ ማስረጃ ለፍርድ ቤት ሲያቀርቡ ይህን አምኖ ተቀብሎ ተጨማሪ የምርመራ ጊዜ የሚፈቅድ ዳኛ አንድም ከህሊናው የተጣላ ነው አሊያም በቅጡ የህጉን መንፈስ የማይረዳ ሰው ነው ሲል አስተያየቱን አስፍሯል። ታዋቂ መብት ተሟጋች አቶ ያሬድ ኃይለማርያም አያይዘውም በጋዜጠኞች ላይ ተደጋግሞ ይፈጸም የነበረው ይህ አይነቱ የፍትህ ስርዓቱን ለሐሰት ክሶች መደገፊያና ለማፈኛ የመጠቀም ስልት ዛሬ በታሰሩ ሐኪሞች ላይ ሲደገም ማየት እጅግ ያሳዝናል፣ እንደ ሀገርም ያሳፍራል። የታሰሩትን ሐኪሞች በሙሉ ያለምንም ቅድመ ሁኔታ ፍቱ፣ የፍትህ ስርዓቱን መቀለጃ አታድርጉት ሲል አስተያየቱን ገልጿል። የኢትዮጵያ የህዝብ ተወካዮች ምክር ቤት የኢትዮጵያ አገራዊ ምክክር ኮሚሽንና የኢትዮጵያ ብሔራዊ ምርጫ ቦርድ ወጫቸውን እንዲቆጥቡ የባጀት አጠቃቀማቸውንም እንዲያስተካክሉ መመሪያ ሰጠ። የምክር ቤቱ የፕላን በጀትና ፋይናንስ ጉዳይ ቋሚ ኮሚቴም የኢትዮጵያ አገራዊ ምክክር ኮሚሽን የኢትዮጵያ ብሔራዊ ምርጫ ቦርድና የኢትዮጵያ ፕሬስ ድርጅት ለ2018 ዓ.ም ያስፈልገናል ብለው በተናጥል ያቀረቡትን የበጀት ጥያቄ ከትላንት በስቲያ በሰኞ ግንቦት 11 2017 ዓ.ም በማዳመጥም ተጨማሪ ውይይትም አካሂዷል። በውይይቱም ወቅትም የቋሚ ኮሚቴው ሰብሳቢ አቶ ደሳለኝ ወዳጆ የኢትዮጵያ አገራዊ ምክክር ኮሚሽንና ብሔራዊ ምርጫ ቦርድ ስራቸውን ወጪ ቆጣቢ ቢሆን መንገድም እንዲያከናውኑ የፌደራል መንግስትን ከሚመድብላቸው በጀትም በተጨማሪ ሌሎች የፋይናንስ አማራጮችን እንዲጠቀሙም አሳስበዋል። የቋሚ ኮሚቴው ሰብሳቢ አክለውም ተቋማቱ ያቀረቡት የመጪው የ2018 ዓ.ም የበጀት ፍላጎት አስፈላጊ መረጃዎችን በዝርዝር በግልጽ ባስቀመጠ መንገድ የተሟላ ሆኖ መቅረብ እንዳለበትም ማሳሰቢያ መስጠታቸውም ተመልክቷል። የቋሚ ኮሚቴው ምክትል ሰብሳቢ ዶክተር አብርሃም አለማየሁ በበኩላቸው ተቋማቱም ቅድሚያ የሚሰጣቸው ተግባራት ለይተው እንዲያስቀምጡም ሲሉ አሳስበዋል። አገራዊ ምክክር ኮሚሽንና ምርጫ ቦርድ መንግስት ከሚመድብላቸው በጀት በተጨማሪ ከበጎ አድራጎት ተቋማት ሊያገኙ የሚችላቸው የበጀት ድጋፎች ባቀረቡት የበጀት ጥያቄም ሰነድ ውስጥ አካተው እንዲያቀርቡ የቋሚ ኮሚቴው አባላትም ገልጸውላቸዋል። ተቋማቱ ከላይ የተጠቀሱትን አስተያየቶችን አካተው የተሻሻለ የበጀት ጥያቄዎችን በአጭር ጊዜ ለቋሚ ኮሚቴው እንዲልኩ መመሪያ የተሰጣቸው ሲሆን የተቋማቱ የሥራ ኃላፊዎችም ያስፈልገናል ያሉትን የበጀት መጠንና ምክንያት ለቋሚ ኮሚቴው ያቀረቡ ሲሆን ካቀረቧቸው ምክንያቶች ውስጥም ስራዎችን በስፋት ለማከናወን ከማቀድና ከዲጂታላይዜሽን ጋር በተያያዘ መሆኑንም ገልጸዋል። በቀጣዩ በቋሚ ኮሚቴው የተሰጡ አስተያየቶችን መሰረት በማድረግ የበጀት እቅዱን አስተካክለው እንደሚልኩም ገልጸዋል።
ትውልደ ኢትዮጵያዊቷ በአንድ ቀን የመጀመሪያና ሁለተኛ ዲግሪዋን ወሰደች። የዶክትሬት ዲግሪዋን ለመማር ተጨማሪ ስኮላርሺፕ አግኝታለች። የቬጋስ ነዋሪ የሆነችው ትውልደ ኢትዮጵያዊቷ ወጣት መልእክተ ዮሐንስ ኃይለ መስቀል ሎስ አንጀለስ ከሚገኘው ታዋቂው ዩኤስሲ ዩኒቨርሲቲ ኦፍ ካሊፎርኒያ ባለፈው ሐሙስ የመጀመሪያና ሁለተኛ ዲግሪዋን በተመሳሳይ ወቅት በጥሩ ውጤት በማጠናቀቅ የጨረሰች ሲሆን ትምህርቷን በነበራት ውጤት በሙሉ ስኮላርሺፕ ስትከታተል የቆየችው ወጣት የዶክትሬት ዲግሪዋን ለመቀጠል ስኮላርሺፕ ማግኘቷን ምርቃቷን አስታኮ ባለፈው ቅዳሜ በሞር ፓርክ ካሊፎርኒያ በተካሄደ የምርቃት ፓርቲዋ ላይ ተገልጿል። የዶክትሬት ዲግሪዋን በሃርቫርድና በሌሎችም ታዋቂ ዩኒቨርሲቲዎች ለመከታተል የሚያስችል ስኮላርሺፕና ውጤት ያመጣች ሲሆን የቬጋስ ነዋሪ የሆኑት አቶ ዮሐንስ ኃይለ መስቀልና የወይዘሮ ተናኝ ዳኝ የመጀመሪያ ልጅ በምርቃቱ ያገኘችው የተሳካ ውጤት በተመሳሳይ ወቅት የመጀመሪያ ዲግሪዋን በፖለቲካል ሳይንስ እና ቢዝነስ የማስተርስ ዲግሪዋን በጋዜጠኝነት የጨረሰች ሲሆን ስኬቷ ለሌሎች ተማሪዎችም ብርታት መሆኑ ተገልጿል። ወጣት መልእክተ ዮሐንስ ምርቃቷን አስታካ በማህበራዊ ሚዲያ የቲክቶክ ገጿ ላይ ለተከታዮቿ ስኬቷን ያጋራች ሲሆን bachelor's in political science with a minor in business entrepreneurship and my master's in journalism. I'm first gen, but y'all are not. በምርቃት ስነ ስርዓት ፓርቲዋ ላይም ወላጆቿን የቅርብ ቤተሰቦቿን ጓደኞቿን ጨምሮ በህይወተ ስጋ የተለዩዋትን አያቷና ሌላ ዘመዷን ጭምር ከፈጣሪ ቀጥሎ ላደረጉላት ድጋፍ አመስግናለች። አብሯት የተማሩ ጓደኞቿ ጭምር በአጭር ጊዜ በተመሳሳይ ወቅት የመጀመሪያና ሁለተኛ ዲግሪዋን ማጠናቀቋ ከራሷ አልፎ ጥንካሬዋና ብርታቷን እነሱ የሚመሰክሩትና ለሌሎች ጭምር ብርታት መሆኑን ገልጸዋል። የመልእክተ ዮሐንስን ቤተሰቦችን ጨምሮ ዘንድሮ ከዚህ ላስ ቬጋስ ከኔቫዳ ዩኒቨርሲቲ ዩኤንኤልቪ ከሬኖ እና የተለያዩ ተቋማት ለተመረቁ እንዲሁም የሁለተኛ ደረጃ ትምህርታቸውን ላጠናቀቁ በሌሎች ስቴቶችም በተመሳሳይ ከዩኒቨርሲቲዎችና ከሁለተኛ ደረጃ ትምህርት ቤቶች ለተመረቁ ተመራቂዎችና ወላጆቻቸው የህብር ሬዲዮ ዝግጅት ክፍል እንኳን ደስ አላችሁ ማለት መልካም ምኞቱን ይገልጻል። የታክሲ አሽከርካሪዎችን ጨምሮ በከተማ ውስጥ ከፍተኛ የቅጣት እርምጃን አገዛዙ እንደ ተጨማሪ ገቢ ማግኛ ዕቅድ አውጥቶ እየተንቀሳቀሰ መሆኑ ዜጎችን እያማረረ ይገኛል። የኮሪደር ልማት፣ የፍሳሽ ማስወገድ የሚሉ ሰበቦችን ምክንያት በማድረግ ህዝቡን ለማማረርና ከፍተኛ ሀብት ለመዝረፍ እየተንቀሳቀሰ በመሆኑ ጉዳዩን ተከትሎ ተቃውሞ ሊነሳ እንደሚችል ተገምቷል። በኢትዮጵያ የታክሲ አሽከርካሪዎች በአዲስ አበባ ውስጥ በተደጋጋሚ የሚጣልባቸው ቅጣት ከጊዜ ወደ ጊዜ የጨመረ መሄድ እና የነዳጅ ዋጋ ጭማሪውን ተከትሎ የሚያገኙት ገቢ አነስተኛ መሆን ለከፍተኛ ምሬት እየዳረጋቸው ሲሆን በከፊል ወይም በተሟላ መንገድ የሥራ ማቆም አድማ በማድረግ መብታቸውን ለማስከበር እቅድ እንዳላቸውና የሚሰባሰቡበት የጋራ ማህበር ባለመኖሩ በተናጠል ቅስቀሳዎች ውስጡን እየተጠናከሩ ቢሆንም ያገዛዙ የጸጥታ ተቋማት የታክሲ አሽከርካሪዎችና አንዳንድ ሹፌሮችን ከወዲሁ ማስፈራራት የጀመሩ ቢሆንም የቅጣት ጣራው በይፋ እስካልተሰረዘ ድረስ ተቃውሞ አይቀርም የሚል ስጋት እንዳለ ታውቋል። በሌላ በኩል የኮሪደር ልማቱን ሽፋን በማድረግ ፍሳሽና ቆሻሻ ያስወግዳቸዋል በሚል ነዋሪዎችን ሆን ብሎ እረፍት የመንሳት ገንዘብ የመሰብሰብ እቅድ ወጥቶ አንዱ ካድሬ ከሌላው ካድሬ የተሻለ ገንዘብ ለማሰባሰብ አንዱ ክፍለ ከተማ ከሌላው ጋር ፉክክር ውስጥ መግባታቸውና ይህን ተከትሎ ህዝቡ በከፍተኛ ደረጃ መማረሩ ታውቋል። በተለይም የታክሲ አሽከርካሪዎች የምርጫ 97ን ሁኔታ በማንሳት በተመሳሳይ በወቅቱ ኢህአዴግ ከነበረው ተመን አኳያ በአሁኑ ወቅት ሲታይ አነስተኛ የተባለ ቢሆንም በጊዜው ከፍተኛ ቅጣት በተለይም የቅጣት መደራረብን ተከትሎ በርካታ አሽከርካሪዎች ስራቸውን ለመስራት እንቅፋት እንደሆነባቸው ሲታወቅ በጊዜው ቅንጅቱ እየተጠናከረ መምጣትን ታሳቢ ማድረግ የከተማው ከንቲባ ኢህአዴግ ከፍተኛ አመራሮች አንዱ አርከበ ቁባይ የሰጡትን ትዕዛዝ ተከትሎ የታክሲ አሽከርካሪዎች ውዝፍ ዕዳ እንዲሰረዝ ያደረጉ ቢሆንም ምርጫውን በዜሮ አዲስ አበባ ላይ መሸነፋቸውን ምክንያት በማድረግ የታክሲ ሹፌሩን ተደጋጋሚ ጫናዎች ሲያደርጉት የነበረ ቢሆንም በአሁኑ ወቅት በአዲስ አበባ ሆን ተብሎ የታክሲ አሽከርካሪዎች የሚከፍሉት የቅጣት ጣሪያ እያደገ መምጣትና ይህንን ለማምለጥ በከፍተኛ ደረጃ ትራፊኮችና ደንብ አስከባሪዎች ጉቦ እየሰጡ ህይወታቸውን አስቸጋሪ ማድረጉን በምሬት የገለጹ ሲሆን ታክሲ በርከት ብሎ በሚገኝባቸው በተለይም ከስራ መግቢያና መውጫ ሰዓት ውጪ ሰብሰብ ባሉበት ወቅት መብታቸውን ለማስከበር የተሟላ ወይም ከፊል የስራ ማቆም አድማ ቢጀምሩ ውጤታማ ሊሆኑ የሚችሉበት ወቅት መሆኑን መነጋገር የጀመሩ ቢሆንም የዚህ መረጃ የደረሰው አገዛዝ የታክሲ ባለንብረቶችን በሚስጥር እየጠራ የታክሲ ባለንብረቶች
ሾፌሮችን በየአካባቢያቸው እየጠራ ያስፈራራ ሲሆን ሾፌሮችን ሌሎች ሾፌሮችን ሊያስተባብሩ ይችላሉ ተሰሚነት አላቸው የሚባሉትን በየአካባቢው በስልክና በአካል በሚልካቸው የደህንነት አባላት ማስፈራራት መጀመሩም ታውቋል። የተሟላ ፍሳሽ ማስወገጃ ባልተሰራበት ሁኔታ ፍሳሽ አስወግዳቸዋል በሚል ነዋሪዎችን አላግባብ በመቅጣት የሚደረገው እንቅስቃሴም ህዝቡን ተጨማሪ ምሬት ውስጥ የከተተው ሲሆን የጸጥታ ስጋቱንም ተከትሎ ማምሸት የማይፈልጉ አሽከርካሪዎች ላይም በግዳጅ የሚደረገው ጫናና አልፎ አልፎም ለፖለቲካ ትርፍ ሲባል እስከ አምሽተው ይስሩ የሚባለው እንቅስቃሴ የታክሲ አሽከርካሪዎችን እንዳማረራቸው ታውቋል። በ1966 ዓ.ም ለተቀጣጠለው የካቲት አብዮት የታክሲ አሽከርካሪዎች የቤንዚን ዋጋ መጨመሩን ምክንያት ማድረግ ያደረጉት አድማ የተቃውሞ እንቅስቃሴውን በማቀጣጠል ለተማሪዎች እንቅስቃሴ ተጨማሪ ጉልበት በመስጠት አድማውን ተከትሎ የቤንዚን ጭማሪው እንዲነሳ የተደረገበትን እርምጃ የሚያስታውሱ ወገኖች ተመሳሳይ ጥያቄና አንድነት ካለ ውጤት ይመጣል የሚል ግምት እንዳላቸው ታውቋል። በአጠቃላይ ይሄንን ዓላማ ያደረገ ውይይት ይሆናል። ሰነዱ አስፈላጊ የሚያደርገው ውይይቱንም አስፈላጊ የሚያደርገው በዓለም አቀፍ ደረጃ በአገር ደረጃ ያሉ ተለዋዋጭ ሆኑ ዓለም አቀፋዊና አገር አቀፋዊ ጉዳዮችን በአግባቡ መረዳት ሀገራዊና ከተማ ሁኔታዎችን ምላሽ ሊሰጡ የሚችሉ አሳሰቦችን የጋራ ሐሳብና በውል እውነትና ትርክት ላይ በመመስረት የጋራ ሐሳብ እንዲኖረን ይረዳናል። በዚህ ውስጥ በግንዛቤ ከመያዝ ባለፈ የአፍሪካ ሰብአዊ መብት ኮሚሽን በትግራይ ጦርነት ወቅት በመንግስት ኃይሎች ተፈጽሟል የተባሉ የሰብአዊ መብት ጥሰቶችን ክስን ማዳመጥም ጀመረ። የአፍሪካ የሰብአዊና የህዝብ መብቶች ኮሚሽን በእንግሊዝኛው ምህጻረ ቃል ACHPR በሌጋል አክሽን ወርልድ ዋይድ በእንግሊዝኛው ምህጻረ ቃል LAW እና አጋሮቹ የኢትዮጵያ መንግስት በትግራይ ጦርነት ወቅት ሰፊ የሰብአዊ መብት ጥሰቶች ፈጽሟል ሲሉ ያቀረቡት ክስ እያዳመጠ መሆኑን አስታውቋል። ተቋሙ በቃል ባሰሙትም ክስ የፕሪቶሪያው ሰላም አቁም ስምምነት ቢፈረምም የመብት ጥሰት መፈጸሙም ቀጥሏልም ብለዋል። ኮሚሽኑ ክሱን ካዳመጠ በኋላ ሌጋል አክሽን ወርልድ ዋይድ ናጋሮቹ ባወጡት መግለጫ በሰላማዊ ዜጎች ላይ የተፈጸሙ የተባሉ ከባድ ጥሰቶችም የጅምላ ግድያና ወሲባዊ ጥቃቶች ጨምሮም ከቀይ መፈናቀል ማስራብና ለረጅም ጊዜ ዘለቀም ገደብና ክልከላዎች ዓለም አቀፍ ዕውቅና እያገኙ መጥተዋልም ብለዋል። ይህ በዚህ እንዳለ የትግራይ ክልል የፍትህ ስርዓቱን ለማወክም የሚሰሩ አጥፊዎችን አጣርቼ ለፍርድ አቀርባለሁ ውጤቱንም ለህዝብ ይፋ አድርጋለሁ ሲል ጊዜያዊ አስተዳደሩ አስታወቀ። የትግራይ ክልል ጊዜያዊ አስተዳደር በክልሉ እየተፈጠረ ያለውን የፍትህ አካላትን ስጋት በዘላቂነት ለመፍታት የሚያስችሉ ሁኔታዎችን ለመፍጠር የሚያስፈልጉ ሁሉንም ነገሮችን ለማድረግ ዝግጁ ነኝ ሲል አስታውቋል። ዘውዷም ሀፍቱ የተባለችም ሴትም ግድያን በተመለከተ በመቀለም ከተማ ይታይ የነበረውን የፍርድ ሂደት በደቦ በተፈጠረም ረብሻም ሂደቱ መቋረጡን ተከትሎ እኛም እንደዘገብነው ባደረባቸው ስጋት የከተማም 8 ዞኖች ፍርድ ቤቶች ማዕከላዊ ፍርድ ቤቱን ትላንት ግንቦት 12 2017 ዓ.ም ስራ ማቆማቸውን አስታውቀዋል። ይህ አይነቱ ስርዓት የሚያወክም በፍርድ ቤት የተፈጸመም የደቦ ተግባር በምንም ሁኔታ ውስጥም ቢሆን ተቀባይነት የለውም ብቻ ሳይሆን በትግራይ የዳኝነትና የፍትህ ስርዓት ላይ የተፈጸመ ግልጽ ጥቃት ነው ሲል የጊዜያዊ አስተዳደሩ አስታውቋል። የህግና ስርዓትን የሚያበላሽ በሁከትና በግርግር የተሸበሸበች ጉልበተኞችም እንደፈለጉ የሚሆንባት ትግራይ ክልል እንድትፈጠር የሚደረግ አደገኛ ተግባር ነው ሲል ድርጊቱን አውግዟል። የደህንነት ዋስትና አተናል ያሉ የመቀሌ ዞኖች ዳኞችና ጠበቆች ከትላንት ጀምሮ የሥራ ማቆም አድማ ለማድረግ መገደዳቸውን በትላንትናው ዕለት መዘገባችን ይታወሳል። የታክሲ አሽከርካሪዎችን ጨምሮ በከተማ ውስጥ ከፍተኛ የቅጣት እርምጃን አገዛዙ እንደ ተጨማሪ ገቢ ማግኛ ዕቅድ አውጥቶ እየተንቀሳቀሰ መሆኑን ዜጎችን እያማረረ ይገኛል። የኮሪደር ልማት የፍሳሽ ማስወገድ የሚሉ ሰበቦችን ምክንያት በማድረግ ህዝቡን ለማማረርና ከፍተኛ ሀብት ለመዝረፍ እየተንቀሳቀሰ በመሆኑ ጉዳዩን ተከትሎ ተቃውሞ ሊነሳ እንደሚችል ተገምቷል። የታክሲ አሽከርካሪዎች በአዲስ አበባ ውስጥ በተደጋጋሚ የሚጣልባቸው ቅጣት ከጊዜ ወደ ጊዜ የጨመረ መሄድና የነዳጅ ዋጋ ጭማሪውን ተከትሎ የሚያገኙት ገቢ አነስተኛ መሆን ለከፍተኛ ምሬት እየዳረጋቸው ሲሆን በከፊል ወይም በተሟላ መንገድ የሥራ ማቆም አድማ በማድረግ መብታቸውን ለማስከበር እቅድ እንዳላቸውና የሚሰባሰቡበት የጋራ ማህበር ባለመኖሩ በተናጠል ቅስቀሳዎች ውስጡን እየተጠናከሩ ቢሆንም ያገዛዙ የጸጥታ ተቋማት ከወዲሁ ማስፈራራት የጀመሩ ቢሆንም የቅጣት ጣራው በይፋ ካልተሰረዘ ድረስ ተቃውሞ አይቀርም የሚል ስጋት እንዳለ ታውቋል። ሌላ በኩል የኮሪደር ልማቱን ሽፋን በማድረግ ፍሳሽና ቆሻሻ
ፍሳሽ ያስወግዳቸዋል በሚል ነዋሪዎችን ሆን ብሎ እረፍት የመንሳት ገንዘብ የመሰብሰብ እቅድ ወጥቶ አንዱ ካድሬ ከሌላው ካድሬ የተሻለ ገንዘብ ለማሰባሰብ አንዱ ክፍለ ከተማ ከሌላው ጋር ፉክክር ውስጥ መግባታቸውና ይህን ተከትሎ ህዝቡ በከፍተኛ ደረጃ መማረሩ ታውቋል። በተለይም የታክሲ አሽከርካሪዎች የምርጫ 97ን ሁኔታ በማንሳት በተመሳሳይ በወቅቱ ኢህአዴግ ከነበረው ተመን አኳያ በአሁኑ ወቅት ሲታይ አነስተኛ የተባለ ቢሆንም በጊዜው ከፍተኛ ቅጣት በተለይም የቅጣት መደራረብን ተከትሎ በርካታ አሽከርካሪዎች ስራቸውን ለመስራት እንቅፋት እንደሆነባቸው ሲታወቅ በጊዜው ቅንጅቱ እየተጠናከረ መምጣትን ታሳቢ ማድረግ የከተማው ከንቲባ ኢህአዴግ ከፍተኛ አመራሮች አንዱ አርከበ ቁባይ የሰጡትን ትዕዛዝ ተከትሎ የታክሲ አሽከርካሪዎቹ ዝፍዳ እንዲሰረዝ ያደረጉ ቢሆንም ምርጫውን በዜሮ አዲስ አበባ ላይ መሸነፋቸውን ምክንያት ማድረግ የታክሲ ሹፌሩን ተደጋጋሚ ጫናዎች ሲያደርጉት የነበረ ቢሆንም በአሁኑ ወቅት በአዲስ አበባ ሆን ተብሎ የታክሲ አሽከርካሪዎች የሚከፍሉት የቅጣት ጣሪያ እያደገ መምጣትና ይህንን ለማምለጥ በከፍተኛ ደረጃ ትራፊኮችና ደንብ አስከባሪዎች ጉቦ እየሰጡ ህይወታቸውን አስቸጋሪ ማድረጉን በምሬት የገለጹ ሲሆን ታክሲ በርከት ብሎ በሚገኝባቸው በተለይም ከስራ መግቢያና መውጫ ሰዓት ውጪ ሰብሰብ ባሉበት ወቅት መብታቸውን ለማስከበር የተሟላ ወይም ከፊል የስራ ማቆም አድማ ቢጀምሩ ውጤታማ ሊሆኑ የሚችሉበት ወቅት መሆኑን መነጋገር የጀመሩ ቢሆንም የዚህ መረጃ የደረሰው አገዛዝ የታክሲ ባለንብረቶችን በየአካባቢያቸው እየጠራ እያስፈራራ ሲሆን ሌሎች ሹፌሮችን ሊያስተባብሩ ይችላሉ ተሰሚነት አላቸው የሚባሉትን በየአካባቢው በስልክና በአካል በሚልካቸው የደህንነት አባላት ማስፈራራት መጀመሩም ታውቋል። የተሟላ የፍሳሽ ማስወገጃ ባልተሰራበት ሁኔታ ፍሳሽ አስወግዳቸዋል በሚል ነዋሪዎችን አላግባብ በመቅጣት የሚደረገው እንቅስቃሴም ህዝቡን ተጨማሪ ምሬት ውስጥ እየከተተው ሲሆን የጸጥታ ስጋቱንም ተከትሎ ማምሸት የማይፈልጉ አሽከርካሪዎች ላይ በግዳጅ የሚደረገው ጫናና አልፎ አልፎም ለፖለቲካ ትርፍ ሲባል ማምሸተው ይስሩ የሚባለው እንቅስቃሴ የታክሲ አሽከርካሪዎችን እንዳማረራቸው ታውቋል። በ1966 ዓ.ም ለተቀጣጠለው የካቲት አብዮት የታክሲ አሽከርካሪዎች የቤንዚን ዋጋ መጨመሩን ምክንያት ማድረግ ያደረጉት አድማ የተቃውሞ እንቅስቃሴውን በማቀጣጠል ለተማሪዎች እንቅስቃሴ ተጨማሪ ጉልበት በመስጠት አድማውን ተከትሎ የቤንዚን ጭማሪው እንዲነሳ የተደረገበትን እርምጃ የሚያስታውሱ ወገኖች ተመሳሳይ ጥያቄና አንድነት ካለ ውጤት ይመጣል የሚል ግምት እንዳላቸው ታውቋል። የሶማሊያ የደህንነት ኃይሎች ኢትዮጵያንና የተወሰኑ የመካከለኛው ምስራቅ አገራትን በተደጋጋሚ ጎብኝቷል የተባለ የአሸባሪው የአይሲስም ከፍተኛ ኃላፊን መግደላቸውን አስታወቁ። ባለፉት ጥቂት ዓመታት ውስጥ ኢትዮጵያን፣ ኦማንና የተባበሩት አረብ ኤሚሬትን መጎብኘቱም በሶማሊያም የደህንነት ሰዎች የተነገረው የአሸባሪው አይሲስም ከፍተኛ አባል የነበረው አህመድ ሙሴም ሰይድ በሰሜናዊ ሶማሊያ ግዛት ፑንትላንድ ውስጥ በጸጥታ ኃይሎች መገደሉን አስታውቀዋል። እንደ ሶማሊያ የደህንነት ባለስልጣናት መረጃ ለአይሲስ አመራሮችና የውጭ ታጣቂ ኃይሎች ጉዳይ አስፈጻሚ የነበረው በተለይ ለታጣቂ ቡድኑ ሁለት ከፍተኛ አመራር ለሆኑት ለሼክም አብዱል ከዲር ሜሞና ለአብዱራህማን ፋይ የቅርብ ሰው መሆኑም ተገልጿል። በምስራቅ ዳደር አካባቢ በተካሄደው የአየርና የምድር ጥቃትን ተከትሎ ከሁለት ግብረ አበሮቹ ጋር የተገደለው አህመድ ሙሳ አስክሬን ለህዝቡ እንዲታይ የተደረገም ሲሆን ኢትዮጵያን መቼና ለምን እንደጎበኘ ለጊዜው አልተገለጸም። አልሸባብ ከሶማሊያም አልፎ ኢትዮጵያን ጨምሮ ለቀጠናው ስጋትም እንደሚሆን የአሜሪካና የምዕራባውያን ሸሪኮቿ ወታደራዊ ባለስልጣናትም ቀደም ሲል በተደጋጋሚ ጊዜ ማስጠንቀቃቸው አይዘነጋም። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደወል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮው ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።